እሺ 91 91 ብለሽ ጻፍሽ? 91 11 እሺ ቴንክ ዩ ዌልካም። አመሰግናለሁ። ኑሪልኝ። እሺ እናቴ። ሰላም ሀያት፣ እንዴት ነሽ አብዬ? ደህና ነኝ ሀቢብቲ፣ እንዴት ነሽ? አለሁላችሁ። ደህና ናችሁ? ደህና ነን ማሪ። ሁላችሁም ቤተሰቦቼ ደህና ናችሁ? አንቺም እናቴ ደህና ነሽ? ደህና ነን፣ ሁላችንም ደህና ነን። ልጅሽ ደህና ነው? ደህና ነው አልሐምዱሊላህ። አልሐምዱሊላህ። እንትን ነበረ ራይድ ጀምሬ ነበረ በይ እሺ። እና ራይድ እየሰራው ማታ ማታ ነው የምሰራው ራይድ እና ሰው አድርሼ ነበረ። የሆነ አንድ ልጅ ነበር ያደረስኩት። መጀመሪያ የተነጋገርኩት በ1000 ብር ነበር የሚሄድበት ቦታ ማለት ነው። ከዛ የለኝም ያለኝ 700 ብር ነው አለ። እሺ በቃ ግባሽ ብዬ ብሾፍቱ ይባላል፣ ብሾፍቱ አደረስኩት፣ ለምለም አካባቢ ማለት ነው። ከዛ እዛ ካደረስኩት በኋላ የሰጠኝ በቃ ደርሰሃል ውረድ ስለው አይ ትንሽ አስገብኝ አለ። አይ መሽቷል አልገባም። ትሰማለዋ? አዎ ሀያት እየተሰማሽ እየሰማሽ ትንሽ አስገብኝ ሲለኝ አሁን መሽቷል እኔ አልገባም፣ እዚሁ ጋር ውረድልኝ፣ የተነጋገርነው አስፋልት ላይ ነው አልኩት። እሺ በቃ ብሎ ካስገባው ሰዓት ጀምሮ ይንቆራጥጣል። ታውቂያለሽ ከኋላ በእንትን እያየሁት በስልክ እያየሁት ነበርና ይንቆራጥጣል ምናምን። መጨረሻ ላይ እሺ በቃ ብሎ እንደዚህ ብር ሰጠኝ። አመሰግናለሁ ብዬ ተቀብዬ ልክ ዞር አድርጌ ሳየው 10 ብርና 5 ብር 50 ብር 85 ብር ማለት ነው የሰጠኝ። ከዛ ልክ አልሄደም አስፋልት ላይ ነው ያለው። ሮጬ አባት የሰጠኝ ብር እኮ እንደዚህ ነው ስለው በቃ የለኝማ ምን ላድርግልሽ ነው አይለኝም። ከዛ እንዲህ ነጥፎ ሊሄድ ስል እግሩ ላይ እንደዚህ እግሩን ያዝኩት። አትሄድም ብዬ ብሬን ስጠኝ እባክህ ለስራ ነው የወጣሁት በእናትህ ብሬን ስጠኝ። ማንም የለም ደግሞ ጭር ብሏል ቦታው ማለት ነው። ከዛ ሲታገለኝ እንዲህ ወረወረኝ። በእግሩን አለ ያዝኩት። በእግሩ ሲወረወረኝ አስፋልት ላይ ይሄ ካንፈሬ እንዲህ ተሰነጠቀና ደማ ማለት ነው። ከዛ እንደዛ ሲያደርገኝ ጠባቂ አለ ከፊት ለፊት አንድ ጠባቂ ሮጦ መጣና ምንድነው ምን እያደረክ ነው ምናምን ሲለው እኔ ደግሞ አይ ራይድ ነው የምሰራው ይሄው ራይድ አምጥቼው እንደዚህ ያደረገኝ ብሬን አልከፍላለኝ እባክህ ብሬን ተቀበልኝ አልኩት። ከዛ አነቀውና እንዴ በሴት ልጅ እንዲህ ታደርጋለህ እንዴ አንተ ምናምን ብሎት ከሱ ጋር እንትን እያለ እየታገሉ ማለት ነው። ከኋላ ኪስ ስልክ ነበረ አይፎን ስልክ አይፎን ነው ምን ይሆን እኔ ምንም ማውቀው ነገር የለም። ብድግ አደረኩና ሮጬ መኪና ውስጥ ገባውና ትሰማለህ አልኩት። ሐቄን ስታመጣ ስልክ መልሳለሁ ብዬ ሞተሩን ሁሉ አልዘጋሁትም። እንደዛው አስነስቼ እንትን ብዬ መጣሁ ወደ ዱካም ተመለስኩ። ተመልሼ ወደ ቤት የገባው ስገባ ወደ ቤት እሱ ይደውልልኛል ብዬ ነበር የጠበቅኩት። አይፎኑ ሲም ካርድ የለውም። እኔ በቃ ከልጁ ጋር መገናኘው ሲደውልልኝ አንስቼ እባክህ ብሬን ስትሰጠኝ ጧት ስልክህን ትሰጥሃለሁ ልለው ነበረ። ገብቼ አይፎኑን ከፍቼ ሳይ እንትን የለውም ሲም ካርድ የለውም። እና ቲክቶክ ላይም እንደዚህ ብዬ አውርቼ ለቀኩ። እባክህ ካየከኝ ቪዲዮን ስልክህንም ብሬን ሐቄን አንጣልኝ ስልክህንም ትወስዳለህ እኔ ሐቅን አልፈልግም ብዬ ቲክቶክ ላይ ለቅቄ ያለው እንደዚህ በድምጽ ማለት ነውና አልመጣም እስከዛሬና ዛሬ ስንተኛ ቀኑ? ዛሬ ሁለተኛ ቀኑ። ከትላንት ወዲያ ማታ 8 ሰዓት ላይ ነው እንደዚህ ይሄ ነገር የተፈጠረው። እና ምን ማድረግ ያለብኝ አብይ? የተሰረቀ ስልክ እንዳይሆን ፈራው። ሀያት አንቺ ላይ መዘዝ እንዳይመጣብሽ የተሰረቀ ስልክ እንዳይሆን ፈራው። ሲም ካርድ እኮ ለቅቄ ያለው እኔ ቲክቶክ አው ትላንትና ላይቭ ላይ ሰዎች በሙሉ የሰረቀ ነው ባይሰርቅ ኖሮማ ሲም ካርድ ይኖረው ነበር አሉ እኮ። ወስድሽ ለፖሊስ ነው አቃርደሽ ለሚገኝ ፖሊስ አመልክተሽ ጉዳዩን አስረድተሽ ለፖሊስ ነው መስጠት ያለብሽ አንቺ ላይ ችግር እንዳይመጣ በኋላ። ስልኩ የተሰረቀው ሰው እንትን ፋይንድ ማይ ፎን ለፖሊስ መስጠት
አይፎኖቼ ፋይንድ ማይ ፎን አለው። ፋይንድ ማይ ፎን ክፍት ነው። እነዛ ሰዎች በፋይንድ ማይ ፎን ሎኬሽንሽ ድረስ እንዳይመጡ ፖሊስ ይዘውና አንቺ ቀድመሽ ስታመለክችና እነሱ ከመጡ እኩል አይደለም። አንቺ ቀድመሽ ከሄድሽ ነው። አንቺ ቀድመሽ ነገ አቃበሽ የሚገኝ ፖሊስ ጣቢያ ትሄጂና የገጠመሽ ልክኛ ለኛ እንዳስረዳሽን ነግሪያቸውን ስልኩን ገንዘብሽን ስላልከፈለ እንደወሰድኩበት ስልኩን እስኪያመጣ ከዛ ሴም ካርድ አለው ብዬ ነው የገመትኩት። ስወስድበት ደውሎ በዚህ አምጥቶ ብሬ ስሪ ስልኩን ልሰጠው ነበር ያሰብኩት። እሱ ደግሞ አላመጣም። ትንሽ ለፖሊስ አመለከች። ሴም ካርድ እኔማ ያው በቃ ካመለከትኩት ሴም ካርድ እንደሌለው በምናወቅሽ ኖ ሲም ይላል ከስር ኖ ሲም ይላል። ቪዲዮ ብቻ ላይ ኖ ሲም ይላል ከስር ደግሞ ኖ ሲም ይላል። ለመሰለች የኔ አይፎን ሲም ካርድ የለውም። ኢሲም ነው እንገርሽ እንዴ? ኢሲም ካርድ የኔ ሲም ካርድ ኢትዮጵያም ሲሄድ እንትን አይልም። ሲም ካርድ አላስገባም። ኢሲም ካርድ ነው የምጠቀመው። ኢሲም ካርድ ማለት ፊዚካሊ ሲም ካርድ አታስገቢ፣ ቁጥሩን ብቻ ነው የምታስገቢው እና ሲም ካርድ ማስገቢያ ቀዳዳ የለውም። ይሄ 17 ምንም አይነት ሲም ካርድ ቀዳዳ የለውም። ኢሲም ካርድ ነው የምጠቀመው። ፊዚካል ሲም ካርድ አለና ምናልባት ኢሲም ካርድ እንዳይኖረው ብዬ ነው። ሞክረሻል? ቁጥር መተሽ ወደ ሌላ ለመደወል ሞክረሻል ወይ? ደግሞ ሴቲንግ ውስጥ ገብተሽ ይኸውልሽ የቱ ጋር እንደምታይ ልንገርሽ። ለምን ፓስወርድ አለው እኮ ፓስወርድ አለው። ከስር ደግሞ ኖ ሲም ካርድ ይላል። ከዛ ደግሞ እቺ ከጎን ማለት ነው ከጎን ደግሞ አላት። አንቺ አሁን የለውም ማሽ አይደለ? ያንቺ የለውም አይደለ? ይሄ ደግሞ ከጎን ሲም ማስገቢያ አለው። ኦኬ ይሄ አለው። እዚህ ውስጥ ገብተሽ ሲም ካርድ መኖርና ለመኖሩን እዚህ ላይ አሁን ለምሳሌ የኔ ኔትወርክ ሴሌክሽን ላይ የሲም ካርድ አይነት ጽፎታል እና በዛ ነው የሚታወቀው ሲም ካርድ ይኖረው አይኖረው። ግን ኦልሬዲ የሲም ካርድ ቀዳዳ አለው ካልሽ አይፎን ስንት ነው? በቃ እንደዛ ነው። ሲም ካርድ ጋር ሲጀምር ደግሞ ይል ነበረ ሲም ካርድ ቢኖረው አላወቅሽም? አይ ሲም ካርድ ቢኖር ነው ሲም ካርድ አይልም። አላወቅሽም? ሞዴሉ 12 ነው 13 ነው 14 ነው ስንት ነው? 15 ነው 16 ነው እኮ እሱ ሴቲንግ ውስጥ ገቢ ነው አሚት ፓስወርድ ስላለው እኮ አልገባሁትም። ጭራሽ ፓስወርድ አለው እኮ አልከፈትኩትም። እንደዚህ እኮ ማወቅ ይቻላል። ከኋላ ከጀርባ ነው። እሺ ቆይ አንዴ ቪዲዮ ከፍቼ ላሳይሽ። አንዴ ላሳይሽ ይቻላል? አዎ ሀያት ችግር የለውም ይቻላል። ላሳይሽ ግን ነገ ግዴታ አንዴ ብራለ ማስረከብ አለብሽ። ነገ ጠዋት ግዴታ ፖሊስ ጣቢያ ሄደሽ ማስረከብ አለብሽ። ነገ ጠዋት ግዴታ ፖሊስ ጣቢያ ሄደሽ ማስረከብ አለብሽ። ነገ ግዴታ ማሬ። አንቺ እኮ ቪዲዮ ሰርቻለሁ ብለሻል። ማንም እየመጣ እኔ ነኝ ብሎ በኋላ አንድ ሌባ እንዳይወስደውና ጣጣ ውስጥ እንዳትገቢ ወስደሽ ለፖሊስ መስጠት አለብሽ። ለራይድ ካምፓኒ ማሳወቅ አለባት። እሷ እኮ እንትን ነው የምትሰራው በባጃጅ ሀያት ራይድ የምትሰሪው በባጃጅ አይደል? አይደለም ራይድ ማለት መኪና ነው። መኪና ተከራይቼ ጀመርኩ። ኦኬ እኛ የገዛንልሽስ ባጃጅ አለ። ኦኬ ወደ መኪና አሳደግሽው አለ። ክራይ ይኸውልሽ በቀን ታስገቢያለሽ። ክራይ ማለት ነው። በቀን ታስገቢያለሽ። አይ አለች እሱ ለትንሽ ጊዜ ከተማ ውስጥ ባጃጅ ቆሟል። ታውቂያለሽ? ኖ ባጃጅ ቆሟል። ትንሽ ጊዜ ባጃጅ ቆሟል። መንገድ እየተሰራ ስለሆነ ባጃጅ ቆመ። ባጃጅ እየተሰራ አይደለም። እዚህ ባጃጅ እየሰራ አይደለም። ኦኬ ዱከም ላይ ባጃጅ እየሰራ አይደለም። ለዛ ነው ባጃጅ እየሰራ አይደለም። ቆሟል። ለተወሰነ ጊዜ ቆሟል። አስቆሙን። ለዛ ቁጭ ከምል ብዬ መኪና ተከራይቼ ራይድ እየሰራው ነው። የሆነች ዴስክ ነገር። ኦኬ
ጥሩ እኮ አሳይን ስልኩን ወይ እንትን ግን ቆይ ለፖሊስ ብትሰጥ ግን ፖሊስ ብሩን ስልኩን ወስዶ ብሩን አይሰጧትም። ልጁ ካልመጣ እኮ በቃ መንግስት ይበለዋል ማለት ነው። አይሰጡኝም። ለዛ እኮ ነው ዝም ያልኩት። አዎ እነሱ ናቸው የሚወስዱት። በህግ እንዳያስጠይቅሽ ደግሞ ፈራው። ኦልሬዲ ሚዲያ ላይ ያወራሽው ነገር ስለሆነ ስልኩን ወስደሽ ለፖሊስ ካልሰጠሽ አንቺ ደግሞ እንዳይተጠየቂበት ፈራው። ደግሞ መንግስት ይበለዋል አልኩኝ። እኔ ጉዴ መንግስት ነው እዚህ ቆይ ስልኩን ላሳይሻ ማለት መንግስት ይበለዋል ለማለት ፈልጌ ሳይሆን እዛው ሊመዘገብ እንዳይቀመጥ አቡዬ ወይዬ አስቲ ቆይ ስንት ነው ሞዴሉን ይልሽ ይታይሻል ስልኩ? ትንሽ ራቅ አድርጊው ስልክሽን ለማየት አይመችም። ማሪ በጣም አቀረብሽው ካሜራውን ራቅ አድርጊው። ምን ላድርገው? አይ ቲንክ አይፎን 15 ይመስላል ማሪ 15 ስገምት 15 ነው። ቻርጅ ዘጋ። ቻርጅ አይፎን ቻርጅ የለሽም? ቻርጂው የለ ከየት አባቴ አምጥቼ ጋይስ 15 ነው የመስጣችሁ እኮ አንቺ ምን ትይኛለሽ? ምን ትይኛለሽ? ከሰጧቸው ብሬም የለ ይሄን ስልኩም ይወስዱታል እኮ። ችግሩ ምን መሰለሽ? ሚዲያ ላይ ወጥተሽ አውርተሻል ማሪ። ሚዲያ ላይ ወጥተሽ ባታወሪ በዛው ዝም ብትይ ነው ስልኩ ሀያትሽ አዳምጪኛ። ሚዲያ ላይ ወጥተሽ አውርተሻል፣ ቪዲዮ ሰርተሻል። ባታወሪ ሚዲያ ላይ ወጥተሽ ኖሮ ችግር የለውም። በቃ ብርሽን እሱ በላ አንቺ ስልኩን በላሽ ይባላል። ማንም አያውቅም ነበር። አሁን ኦልሬዲ ሚዲያ ላይ ወጥተሽ ስላወራ አንቺ ላይ ጣጣ እንዲመጣ አልፈልግም። ኦኬ ስልኩ አንቺ ላይ ጣጣ ይዞ እንዲመጣ ስለማልፈልግ ነገ ጠዋት አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ለፖሊስ ስጪ ስልኩን፣ ስልክ ቁጥሩ ይሄንን ስልክ ስጪ። እነሱ መርምሩት፣ እነሱ በሚያስከፍቱት መንገድ ያስከፍቱት። እሺ አንቺ ልጅሽን አሳድጊ። የኔ እናት መነካካት አያስፈልግም። እሺ እሺ አቡዬ ምክንያት ለ700 ብር ብሎ 700 ብር ነው አይደለ? እሱ እንትን ክፍያ የነበረው ራይድ ካምፓኒ ዊል ሃቭ ሂዝ ነምበር። እንዴ ቆይ እሷ አንቺ ቆይ ኦርደር አድርጎሽ ነው ወይንስ ከመንገድ ላይ ያስቆሟት እኮ ነው ውዶቼ? አያት እንዴት ነው ጫንሹ ከስተመር? እንዴት ነው ጫንሹ ከስተመሩ? አረ ከመንገድ ነው ከራሱ እኮ ህገ ወጥ እኮ ነው። ከመንገድ መጫንሽ ራሱ አንቺ ለምን በአፕሊኬሽን ቢሆን ኖር እኮ ራይድ ካምፓኒ ልጁን ያገኝልሽ ነበር በቁጥሩ። ለምን ከመንገድ ላይ ትጭኛለሽ? ራይድ ነው የምሰራው እያልሽ አንደኛ እኔ በካምፓኒ ያለማ መኪናውን የተከራዩት ዝም ብዬ ነው የተከራዩት። ታዲያ ስራሽ ራሱ እኮ ህገ ወጥ ነው። የምትሰሩ ራሱ እኮ ህገ ወጥ ነው። እንደዚህ መስራት የለብሽም። ለሴፍቲ ሻትፈሪ ቆይ እሺ፣ ስትታገዩ ሲገፈትሪ ስትወቂ ከንፈሪ ሲሰነጠቅ ያኛው ወንዱ ጠባቂው ባይደርስልሽ ኖሮ አንቺ ሴት ነሽ የሆነ ነገር ቢያደርግሽስ? ገፍትሮ ጥሎሽ ረግጦሽ ቢሄድስ? እንዴ ተከለሽ 700 ብር ላለመክፈል መጀመሪያ 1000 ብር ስትዩ 1000 ብር የለኝም 700 ብር ብሎሽ በ700 ተስማምታችሁ ገብቶ ሲቁነጠነጥ 80 ብር ሰጥቶሽ ሲወርድ ሲያመልጥ ይህ ሌባ መሆኑን ማወቅ አለብሽ። ኔቨር እንደዚህ እንዳትዳፈሪ ከዚህ በኋላ ትግል ውስጥ እንዳትገቢ። እንደገና ደግሞ ተመዝግበሽ በስነ ስርዓት በህጋዊ መንገድ ስሪ። አንደኛ አሁን አንቺ በአፕሊኬሽን ጠርቶሽ ቢሆን ኖሮ የገባሽው ሄደሽ ለራይድ ካምፓኒ ይህን ስትናገሪ፣ አንደኛ ራይድ ካምፓኒው ገንዘብሽን ይከፍልሻል። ሁለተኛ የእሱን ስልክ በቁጥሩ አድሬሱን ምኑን እሱ በህግ የሚጠይቀውን ይጠይቅ ነበር። ገባሽ? ለአንቺ ሴፍቲ ኔቨር ከመንገድ ላይ እንዳትጭኝ። ማንነታቸው የማይታወቅ ሰዎች እንዴ አይታመንም በዚህ ዘመን ማሪ። አሁን ይኸውላችሁ አሁን ይህንን ስልክ ሄዳ ፖሊስ ጣቢያ ካልሰጠች ኦልሬዲ ሚዲያ ላይ ስለተነገረች ከይስ በህግ እንዳያስጠይቃት እኮ ስለምፈራ ነው። ስልኩን ልጁ ሰርቆ ነው እርግጠኛ ነኝ። የራይድ 700 ብር የሌለው ሰውዬ አይፎን 13 ወይ 14 የመግዛት አቅም አይኖረውም።
የራይዱን ላለመክፈል ነው። በጩቤ ቢወጋት ነው ይዛኔ የሆነ ነገር ቢያረጋት እቺ ልጅ የልጅ እናት ናት። ይህንን ስልክ ሰርቆት ከሆነ እነዛ ሰዎች እሷ ጋር መድረስ ከቻሉ እሷ በህግ ትጠይቃለች። ሳይቀድማት መቅደም ነው ያለባት። ለ700 ብር ብለሽ ህይወትሽ እንዳይበላሽ ሀያትዬ እመኚኝ። አመልክችና ወይ አልሰጥም በያቸው። ለፖሊስ ብቻ አመልክችና ስልኩን አልሰጥም። ምክንያቱም እኔ 700 ብር ላይ የራይዴን አልከፈለኝም። እኔ እሱን ድሮፕ ያደረኩበት። ስለዚህ ጠያቂ ከመጣ ጥሩኝ እመልሳለሁ ብለሽ ንገሪያቸው ለፖሊሶቹ። ግዴታ ውስጥ አምጪ ይሉሻል። ዋናው ብቻ ማሳወቅ ነገር ምን ይታወቃል። አይፎን ስትያቸው እሺ እንደዛ አላቸዋለሁ። ግን ይቀበሉኛል፣ እርግጠኛ ነኝ ይቀበሉኛል። ወሰዱ ይሰዱት እንጂ ሀያትዬ ከአንቺ ህይወት አይበልጥም። በጣም ብዙ ሰዎች በትንሽ ነገር ብዙ እኮ አይበልጥም። ይኸውልሽ ቢወስዱት ይሻላል። አይፎኑ ከአንቺ ህይወት አይበልጥም። ልጅሽን ጥለሽ እስር ቤት መግባት ቀላል ነገር ነው። ኧረ እሰጣለሁ። ገባሽ? ለምስሽ ነገ አንቺ ሰርቀሽ ነው የምትባዩ። አያምንሽም። እኔ አይደለሁም የራይቹ ለምን በጊዜ መተሽ አላመለከችም? እውነት አንቺ ካልሰረቅሽ ይሉሻል። በሆነ መንገድ ስልኩ አንቺ እጅ ላይ ቢገኝ አንቺ ካልሰረቅሽ ለምን እጅሽ እንደገባ መተሽ አላመለከችም ትባያለሽ። ገባሽ? ስለዚህ ጣጣ ከሚመጣብሽ እናቴ ያዞሩብኛል። ከህግ ጋር እንደመነካከት ከባድ ነገር የለም ኢትዮጵያ ውስጥ። ስለዚህ እነሱ አዝነውልሽ 700ን ከሰጡሽ እሰየው፣ ይውሰዱት ስልኩን። እሺ ካሜራ የለውም መኪናው ጭራሽ። እናንተ ደግሞ እሺ አቡዬ ዝም ብላ መኪና ተከራይታ በግሎ እኮ ነው የምትመጣው። ኧረ አሮጌ ነች እንኳን መኪና ላይ ካሜራ ሊገጠምበት በጣም ተሞላቀቃችሁ። ውጭ ሀገር መስራት እንዴ አሮጌ መኪና ውስጥ ካሜራ የሚገጠመው እና ነገ ሀያትዬ እንትን በይሽ። አንድ ሰው ደግሞ ከአንቺ እጅ አሮጌ እየተንተፋተፈች አንድ ቀን እየሰራች አንድ ቀን እየቆመች እየተንተፋተፈች ነው የምሰራባት። ጭራሽ ካሜራ ወይ ግን ቆይ ሚዲያ ላይ ስለተናገረች ምንም አያመጣም ማለች አንዷ። ያ ግን ሚዲያ ላይ ወጥቼ ተናግሬያለሁ። እስኪመጣ እየጠበቅኩ ነበር። ይኸው ማስረጃ ቪዲዮ የሰራሁበት ቀን ማለት ትችላለች። ግን ደግሞ ለህግ መተሽ ለምን አላመለከትሽም? አንድ ሰው ብርሽን ስላልከፈለ አንቺ እነሱ እሺ አይሉም። ለምን አላመለከትሽም ነው የሚሉት። አትነካኪ። አንቺ የልጅ እናት ነሽ። ልጅሽን ትተሽ ለአንድ ቀን ቢሆን እስር ቤት ማደር የለብሽም። አትነካኪ። ሂጂና ነገ ጠዋት ማሬ ከቤትሽ አቅራቢያ ያለ ፖሊስ ጣቢያ አመልክቺ። እሺ አያስፈልግም። እሺ ካልወሰዱኝ እላቸዋለሁ። እንደዚህ ሰውየው ከመጣ አመጣለሁ። ጥሩ ነው። ቢወስዱ ይውሰዱ፣ ከወሰዱ ይውሰዱ፣ ካልወሰዱ የማይወሰዱ ብቻ ግን በኋላ እንዳይቆጭሽ እኔ ነግሬሽ ሳታመለች ክች ቀርተሽ የህግ የሆነ ጣጣ መጥቶብሽ ወላሂ አመለክታለሁ። ወላሂ ሀቡ አመለክታለሁ። ኧረ ወላሂ አመለክታለሁ። ወላሂ ለምን መጣው ታዲያ ጋር መጥተው ይሰኛል እንዴ? ለምን እንደሆነ ታውቂያለሽ? ይኸውልሽ አሁን ኦልሬዲ ሚዲያ ላይ ወጥተሽ ስለተናገርሽ አንድ ክፉ ሰው ለፖሊስ አመልክቶ ስልክ ሰርቃለች ብሎ ነገ አመልክቶ ቤት ይዞብሽ ሊመጣ ይችላል። ምን ታውቂያለሽ? የሰው ክፋት ምን ታውቂያለሽ? እያወቀ ጉዳዩን አንቺ ሰርቃለች እያወቀ ሳትቀደሚ ብቻ አትቀደሚ። እሺ አንቺ ቀድመሽ ሄድሽ እንደዚህ ነበረ። ግን ሀቄ ስለሆነ እኔ ጋ ነው የሚቆየው በያቸው። ሞክሪ ይድልሽ። ሀቄ ስለሆነ እኔ ጋ ይቆያል። ልጁ በመጣ ሰዓት ወይ ደግሞ ስልኩ ጠፍቶ አመልካች በመጣ ሰዓት ጥሩኝ፣ ይሄ ነው አድራሻ፣ በዚህ ደውሉልኝ፣ እመጣለሁ ኤኒ ታይም ስትፈልጉኝ በያቸው። ቆፍጠን ኮስተር ብለሽ እንዳትሽለጠለቂ ቆፍጠን ብለሽ እሺ። ይሻራል። እሺ ማለት የሆነውን ነገር መጥቼ እነግራቸዋለሁ። ነገ እንትን እሺ ነገ መጥቼ ንገሪኝ ሀያት። እሺ እሺ ደህና ደረኝ። እሺ ያመሰግናለሁ። እሺ አምላክ ይጠብቅሽ። ደረሰብሽን ንገሪያቸው። ሁሉ
ምንኛ እንዳስረዳችን ሁሉ ነግራ ኮስተር ብላ አይ እንኳን እኔ ጋር ነው መቆየት ያለበት ለምን ንብረቴ እሱ ጋር አለ ገንዘቤ ብላ ኮስተር ቆፍጠን ብላ መንገር አለበት። እኔ ጋር ሊቆይ ይችላል ምናምን ካለች አይ አይቻልም እዚህ ተመዝግቦ ኤግዚቢሽን ነው ኤግዚት ይደረጋል ምንድን ነው የሚባለው? የሆነ ነገር መንግስት ሲወርስ ምንድን ነው? ሰላም ርብቃ እንደምን ሸብዬ ሰላም ናችሁ ሁላችሁም? እንደ የልጇ አምላክ ጠባቂውን ዘበኛውን ጣለላት እንጂ ዘበኛው ባይኖር እኮ ረብቃትስ ቢሄድ ኩላሊቷን በእግሩ ረብቃትስ ቢሄድ ኤግዚቢት እኮ ኤግዚቢት ተመዝግቦ ይቀመጣል ምናምን እንዳይሏል እና እንደው የልጇ አምላክ ነው እንጂ በማታ ሴት ልጅ ራይድ እየሰራች እግሩን መያዟ ራሱ ድፍረቷ በከንፈር መሰንጠቅ ብቻ መውጣቷ ራሱ አላህ ረድ የልጇ አምላክ ነው የጠበቃት። እሺ ውዴ እሺ ነገር አለ ማሬ አቡዬ ላውራ ግን እሺ የሚለውን ነገር ዝጊልና ውዴ እየረበሸን ነው። እሺ ላለው ነገር እኔ ጋር አይደለም እኔ ጋር ምንም የለም። ቆይ አንቺ ጋር ምንም የለም። እሺ አጥፊና ምንት አድርጊና ነው ጋይስ ይኸው ምን ታደርገች? ይኸውላችሁ እኔ ጋር አይደለም ማለች። እሺ አሁን ይልሽናል እዩ ጉድ ስሙ አሁንም አንቺ ጋር አይደለም ማሳመንሽ እኔ ሰማም እኔ ጋር ከሆነ ፍሪጅ ነው መሰለኝ ትንሽ ጊዜ ነው አውርቼ የምወጣው እንደዚህ ያለውስም አይ የሆነ ትልቅ ፍሪጅ ነበር እሱ ነው መሰለኝ። እሺ ችግር የለም። እሺ ንገሪ ምንድን ነው ችግር? አቡዬ ኢቴ ጆርዳን ነው ያለችው 7 ወር ይሆናታል። የልጆች እናት ነች። ሴትዮዋ ስልክ አትገዛትም። አጋጣሚ ከደወለች በቤተሰብ ስልክ ነው። እኔ በዚህ በአንዱ ስልክ ደውዬ በአንዱ ደግሞ ለአባቴ ደውዬ እንደዚህ አጋጭቼ ባለቤቷ ገና ከቤቱ መጥቶ እንደዚህ አጋጭቼ ነው የሚያወራቸው። እኔ ምን እንደማያደርግ አላውቅም። ከዚህ በኋላ እኔም መገር ቤት ገባለሁ። በምን ስልክ ላገናኛት እችላለሁ? በምን ላግዛት? አጋጭቼ ምንድነው ማለት ሁለት ስልክ አለኝ። በሁለት ስልክ በአንዱ እሷ ጋር ደውዬ በአንዱ ለቤተሰብ ደውዬ በሁለት ስልክ ነው የሚያገናኘው ማለት ነው። መሀል ላይ ሆኜ እኔ ከዛ ኤምባሲው ምን ይሁን እንዴት እንደሄደች ግን በቢሮ ነው ያለችው። እንዴት እንደማያደርግ አልቻልኩም። ኤምባሲ የለም እኮ ጆርዳን ላይ ለምን ትሄዳላችሁ? ጆርዳን እኮ ኤምባሲ የለም። ወይ አሁን እኔ እንዴት ላድርግ? ሴትዮ ስልክ አትገዛትም። ቢያንስ ብትሰጣ ራሱ 10 ደቂቃ ስታወራ ስቶፕ ሰክር ስትል ትዘጋለች። አታወራም ከኛ ጋር ራሱ ብዙ ጊዜ እንዲህ በሰቀቃ 7 ወር ነው እኮ 7 ወር ከተቋቋመች ያለ ስልክ በወር አንዴ ብቻ ማዳም እያስደወለቻት ከሆነ ያለችው ለምን አንቺ ጋር ከምትደውል አንቺ ከምታገናኛት ዳይሬክት ቀጥታ ለምን አትደውልም ነበር ወደ ቤተሰብ? አሰጣትም አባቴን ስልክ መጀመሪያ አባቴ ቁጥር ሰጥቼ ሴቭ ሳድርግ ብሎክ አደረገች ሴትዮ። ማንም ስልክ ሌላ ሲገባ ብሎክ ታደርጋለች። ለማን ጋር ነው እየደወለች አንቺ የምታገናኛት? አንቺ ጋር ብቻ ነበር የምትደውለው? አዎ እኔም ሆነ ያለው ዱባይ ነው። ከዚህ ወደ ሀገር ቤት ልሄድ ነው። ሲሄድ ምንድነው እኮ አንቺ ጋር ትደውል። አሁን እንደተለመደው ይኸውልሽ፣ አሁን አንቺ ከዱባይ ስትገቢ አንቺ እሷ በምንድን ነው አንቺ ጋር የምትደውለው? በኢሞ አዎ ባይሞን ኢሞሽን እንዳትቀይሪ፣ የኢሞ ቁጥርሽ እንዳትቀይሪ። ስትደውል ዳይሬክት አሁን እስከ ዛሬ እንደውም በደንብ ይመችሻል። ኢትዮጵያ እያል አሁን ዱባይ ሆነሽ በአንዱ ቀጥታ ኢትዮጵያ ደውለሽ በአንድ የእሷን ኢሞ ከኢትዮጵያ ጋር ነበር የምታገናኙ አይደለ? በሁለት ስልክ። አዎ። ስለዚህ በጣም ጥሩ። አሁን አንቺ ኢትዮጵያ ስትገቢ ኢሞሽ ላይ ስትደውል በሁለተኛ ስልክ በፈጠረሽ አደነቆሽ። የስልኳ ጥሪ ሲዘገንን በማይሞት ምን ኩር ነው በዚህ ዘመን እንደዚህ አይነት ጥሪ የሚያደርጋል? እየተመተች ሴትዮ እየደወለች
አረ የተመታቻት ባት ሴትዮዋን እናቴ ደሞዝ እየከፈለችሽ ነው። ተይ መዳምሽ ናት ተሚታይ እንዴ እየከፈለችም ደግሞ ላደውል ነው እንዴ? 4 ሰዓት የመደውል መብት አላት ማዳም ሀቢብቴ። እኔ ምን ቀን ሀቡ እንደ ኮሽና ውስጥ እያለሁ ደቂቃ አይሰጡም እንዴ? አይሰጡም፣ መብታቸው ነው። ሁለት ዓመት ኮንትራክት እስክትጨርሺ ድረስ መብታቸው ነው። ኮንትራክት ጨርሺ አገስቲ ነፃ ነሽ። ይዘን 2 ዓመት 6 ዓመት ነው ቤታቸው ላይ ተለማምጃለሁ። ችግር የላቸውም። ተለማምጃለሁ። የቆየሁት ነኝ ግን ደቂቃ አይሰጡም። ይቅርታ። እሺ ይኸውልሽ እንትን አሁን ኢትዮጵያ ስትሄጂ ኢሞ ስትደውልልሽ ቀጥታ ታገናኛቸዋለሽ። ገባሽ? ስለዚህ ደሞዟ የሚሰጣት ከሆነ ሴትዮዋ ራሷ ትስራ። ምክንያቱም በጆርዳን ኤምባሲ የለም። ጆርዳን አትሄዱ ይባላሉ ግን አይሰሙም። ከሄዱ በኋላ እየየ አትሄዱ ጆርዳን ኤምባሲ የለም የሚጮህላችሁ አትሰሙም። አሁን ልጅ መፍትሄው አንቺ ኢትዮጵያ ስትገቢ የኢሞ ቁጥርሽ እንዳትቀይሪ እንዳጠፊባት በኢሞ ስትደውልልሽ እንደውም ከዱባይ ኢትዮጵያ ስትሆኚ ይመቻል። ለምን ዱባይ እያለሽ በሁለተኛ ስልክ የምታገናኛቸው ኢትዮጵያ ስትሆኚ ቀጥታ ታገናኛለሽ። ቤተሰቧን ቀጥታ ስልክሽ ከኢሞ ቀጥታ እናቷ ጆሮ ላይ ታደርጊያለሽ። ያወራሉ በኢሞ። እሺ አመሰግናለሁ። እሺ እናቴ እሺ እሺ ቢኖር ዋልካማሪ ቀጥሎች እሱ ምግብ መዘጥ እሱ ሰላም ነሽ? አብዬ እኔ ውድ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ሰላም ነሽ? አለሁልሽ አብዬ ማለት ነው። የሆነች ልጅ አለች፣ ስለሷ ላወራሽ ነው። ለምን እነ አው ስራ ላይ ነች በይ። በኋላ ካለሽ የሷን ቲክቶክ ወይ ለአንድ ሰው ልኬ እንትን እንድታገኛት በጣም ችግር ላይ ነው ያለችው። እኔ ሁሌም ችግሩ ከባለቤቱ ስለሆነ መስማት ፈልገው አምጣና ራሷ በኋላ ቲክቶክ ስሟን ንገሪ መጣ አብዬ መጥቻለሁ ብላ ትጻፍልኝ ትገባታለሁ። በጣም ደስ ይለኛል። እንዴት ልላክልሽ? ራሷ መጣ ትጻፍ። እዚህ ጋር ማን ቲክቶክ ስሟን ብቻ ንገሪ ላኪልኝ ብያታለሁ። እስካሁን አላከችልኝ። አላቆም ዛሬ ነው ችግሯን እንዳለ የነገረችኝ። ብታይ ሀቡ በቃ እንደዛ ከሆነ ስትመጣ በጣም እያስፈራራች እንዳለች። አዎ የት ሀገር ነው ያለችው? ባህሬን። ኦኬ ጥሩ። የባህሬን ኤምባሲ ያገናኛታለሁ። እንጣ ራሷ ትምጣ ማለት ነው። እሺ አይ ኤምባሲ ሀቡዬ አውርታ ነበረ። አውርታ ውጪ ነው የሚሏት። ኤጀንሲ አይደለም ኤምባሲ ነው ያልኩሽ፣ ቢሮ አይደለም። እናንተ ብዙዎቻችሁ ኤምባሲ እና ኤጀንሲ አትለዩ። ያወራችሁ ኤምባሲ ነው ወይስ ኤጀንሲ? ኤጀንሲ ነው ወይስ ኤምባሲ? ኤጀንሲ ኢትዮጵያ ያሉትንም እዚህ ያሉትንም ልዩነቱን ለምንድን ነው የማታውቁት? ቢሮቹን የገጠመኝ ነገር ኤጀንሲ እና ኤምባሲ መለየት የማታውቁት ነገር ነው። ኤምባሲ መንግስት ነው፣ የኢትዮጵያ መንግስት ነው ኤምባሲ። የኤምባሲ ቁጥር እኔ እንጃ ዳታ አይመስለኝም እዛ ያሉት። እኮ ይኸውልሽ ኤምባሲ መንግስት ነው፣ ኤጀንሲ ደላላ ነው። አሁን ተረዳሽ ልዩነቱን? እየተረዳሽ ልዩነቱን? ስለዚህ እሷ ያወራችሁ ኤምባሲ ኤጀንሲ ኤምባሲ አይመስለኝም፣ እዚህ ያሉትን አይመስለኝም። እዛ ነው ያወራችሁ። እዚህም ደግሞ የእሷ ያመጣቻትን ነው እሷ ያወራችሁ። እንደዛ ነው እኔ እንደተረዳሁት። እና ሲሙ ደግሞ እንትን የለውም ቁጥር የለውም። የሀገሩ ይሁን እንጂ ቁጥሩ ሲሙ ጠፋብኛለች። ፖሊስ ጋር ደግሞ የጠየቁሽን ጥያቄ አልመለስሽልኝም። ኤምባሲ አገናኛታለሁ ስልሽ ባህሬን ኤምባሲዎች በጣም ጎበዝ ናቸው፣ ደራሽ ናቸው። ለብዙ ሰው ደርሰውልኛል። ያገናኝቻቸው እርዳታቸውን ጠይቄ ኤምባሲ ያገናኛታለሁ ስልሽ ኤምባሲ ኦልሬዲ አውርታለች አለ። እስቲ ኤምባሲ ስልሽ ኢትዮጵያ ያሉትን ያመጧትን ቢሮ አልሽኝ። ቢሮ ማለት ኤጀንሲ ነው። አሁንም ልዩነቱ እንዲገባሽ ስለምፈልግ ነው። ኤጀንሲ ወይስ ኤምባሲ? እሷ ያናገረችው የኢትዮጵያ ኤምባሲ ነው፣ ቆንጽላ ጽሕፈት ቤት ኤምባሲ ወይስ ኤጀንሲ ደላላ ቢሮ ያመጣትን ነው የምትይኝ? አዎ
ኔትወርክ ላይ ለዚህ እኮ ነው አያችሁ፣ ጉዳዩን ከባለቤቱ መስማት ፈልገው መሰለኝ፣ እንደዛ መሰለኝ ይሆናል። ልጅቷ ስትመጣ መታለች በይኝ። እሺ ከባለቤቷ እንስማው። እሺ ግርምሽ አስተማሪ ታሪክ አለኝ ብለሽ ጻፍ። ሰላም ነው ውዴ? ሰላም። ሁለት ሆናችሁ ነው ተናገሪ ስትል ይሰማናል። አዎ አንድ ጓደኛለች እኔ ጋር። እሺ ሰላም ነው? እግዚአብሔር ይመስገን። እሺ ምን ነበር ውዴ? እና ከኔ ጋር አንድ ጓደኛ ነበረችና አብረን እንሰራው ኢትዮጵያ። አሁን እሷ ኢትዮጵያ ገባች፣ እኔ እዚህ ነው። ከዛ በስንት ነው? ከዛ አንድ ቤት ነበር የምትሰሩት? አዎ። እሺ ከዛ እሷ ሀገር አገባችና እኔ እዚህ ነኝ። ከዛ አብረን ነው አስገባው ነበርና ሃይዳ ሐዋላ ባንክ ብር ገንዘባችሁን አንድ ላይ በአንድ አካውንት ነበር የምታስቀምጡት አንቺና ጓደኛሽ አብራችሁ የምትሰሩ? አዎ። ከዛ አሁን እኔ አሁን ሌላ አካውንት አመጣውና በሱ ያስገባው ነበርኩ። አሁን በጌጋ የራሱ አካውንት አስገባው። ከዛ እሱ ስልኩ ቁጥር የለም፣ እኔ እሷ ጋር ነው። ከዛ እሷ ጋር ስጥኝ ሲብላ እኔ የለም ስልክ የተባላሽ ትሆኛል አለች። ኧረ እኔ አልገባኝም በእናታችሁ። ቆይ አንዴ ማሪ ቀስ እያልሽ የምታስቀምጡበት ባንክ አካውንት አንቺና ጓደኛሽ አብራችሁ የምትሰሩ በአንድ ባንክ አካውንት በማን? እሷ ነው ስልኩ ቁጥር ከእሷ ጋር ነው የነበረ፣ በሷ ዋትስአፕ በሷ ስልክ አንድ ላይ ማለት ነው። ከዛ እሷ ሀገር አገባች። ኧረ በእናትሽ ቆይ ስልክ ቁጥር አይደለም ባንክ አካውንት እያልሽኝ ያለሽው አንቺ እና አብራሽ የምትሰራ ጓደኛሽ በአንድ ባንክ አካውንት ነበረ ገንዘቡን የምታስቀምጡት? አዎ። ይኸውልሽ ውዴ ሀቢባ እንደዚህ ነው። በሐዋላ የሰውየውን ቁጥር እሷ አንዷ ብቻ ነው ያላት ቁጥሩ ማለት ነው። ሐዋላ የሚልከው። አዎ። እችኛዋ ደግሞ የእሱን ቁጥር የላትም። ከዛን ያችኛዋ ገባች ኢትዮጵያ። እችኛዋ ደግሞ የሌላ አካውንት ልካለሁ ብላ የእሱን አካውንት ላከች፣ ለሚልከው ለሹፌር ማለት ነው አካውንቱን። እሺ ከዛን ለዛችኛዋ ደግሞ እቺ ቁጥር ስላሌላት ለዛችኛዋ የእሱን ቁጥር ስጥኛ ብር አስገብቻለሁ አለች። 1500 ብር አስገባች ማለት ነው። እሷ ደግሞ ስልኩ ጠፍቶብኛል የለኝም አለች። እና እችኛዋ ደግሞ ስልኩ የላትም፣ ምን አይነት ሰው እንደሆነም አታውቅም። እና በጣም ለዛ ነው ውዴ። አይ ምንም አልገባኝም። አሁን የገባው ካለ ጋይስ አልገባኝም። እኔ ምንም አልተረዳኋትም። ቆይ አንዴ ዝም በሉ እናንተ ጋይስ። የሐዋላ ቁጥሩን ካልሰጠቻት በማን ብላ አስገባች? እንዴት ነው አልገባኝም። ብር ምልክበት ሐዋላ አገናኙኝ ነው የምትይን? ምንድን ነው አልገባኝም። አይደለም ውዴ አካውንት ብቻ ነው ያላት እችኛዋ ልጅ ማለት ነው። ከዛን አካውንቱ ላይ አስገባች ማለት ነው። ቆይ አንዷ ገብቶኛል እያልሽ ታስረዳኝ። በቃ አንቺም እሷም ሁለታችሁም አማርኛችሁ አልገባኝም። አንዴ ቆይ የሆነች ልጅ ገብቷታል ታስረዳኝ። ምጥላቴ ምን ሆኖ ሰላም ሀቢባ እንዴት ዋላችሁ? ሰላም እንዴት ነሽ? እስኪ አስረጂኝ ማሪ ከገባሽ። አባብሏ አንድ ላይ ሁለት ሆነን እየሰራን ነበረ። ከዛን እሱ ድረስ ገብቶኛል ማሪ። ያልገባኝ ጓደኛው አብረው የሚሰሩ ጓደኛዋ በአንድ ሐዋላ በአንድ ሰው ነበር የሚልኩት። አስተላላፊ ጓደኛ ነበረች። ከዛ በኋላ ጓደኛ ኢትዮጵያ ገባች። ሰዎችኛዋ ብር መላክ ፈለገችና የሐዋላውን ቁጥር ፈልጋ ያቺ ጠፍቶብኛል አለቻት። ስለዚህ አሁን የሌላ ሐዋላ ቁጥር ስጡኝ ነው ወይስ ምንድነው? አይደለም ብሩን የሰውየው አካውንት ላይ አስገብታለች። የሰውየው አካውንት አላት ቁጥሩ። እንዴት አድርጋ አስገባች? እንደዛ ጠይቂያታ። እንዴት አስገባሽ ቢያትቂ አነጋገሯ እሷ ሰውየው አካውንት ላይ አስገብቼ ነገር ግን ቁጥሩ የለኝም፣ ጓደኛዬን ቁጥሩን ስጪኝ ስላት የለኝም አለችኝ። እንዴት አካውንቱ ላይ እንዴት ብር ታስገባለች ሰውየውን ሳታናገረው? አሁን እሱን ጠይቂያት። አባብሏ እንደዛ በጌጋ እኮ ነው ያገባው።
የሌላ አካውንት አለኝ። ከዛ የሱ ብዬ የሱ አስገባው። ከዛ እንደዛ ነው። አሁን ብሬ ገባ። ኧረ እኔ ምንም አልገባኝም። አሁን ማን ባንድሽ ነው ያስገባው? አካውንቱን ከየት አመጣሽ? የሐዋላ የሚሰራውን ሰውዬ የሷ ስልክ ዋትስአፕ አለኝና የሱ ሼር አድርጋለሁ። የሱ የሌላ ሰው ሼር አደረኩ። ከሷ ነው የተሳሳተ ሰው መሰለኝ ሄደ እያለች ያለችው። አይደለም ውዴ፣ አካውንቱ ነበራት እችኛዋ ማለት ነው። አካውንቱ አላት፣ ስልኩ ሳይሆን አካውንቱ ነው ያላት። ከየት አመጣች አካውንቱ? ከዛችኛ ላይ ነው የወሰደችው አካውንቱን ማለት ነው። አካውንቱ ብቻ ነው ያላት፣ እችኛዋ ጋር አካውንቱ ብቻ ነው ያለው። ያቺ ጋር ደግሞ ስልኩ ነው ያለው እና ሹፌሩ ነው ሄዶ የሚያስገባ። አካውንቱ ምን ሊያረግ እሷ ጋር መጣ? አካውንቱ ምን ሊሆን መጣ እሷ ጋር? ከሷ ስልክ ወስዳ ነው። አንድ ላይ ነበር የሚያስገቡት ድሮ ማለት ነው። ከዛ ያቺኛዋ ገባች ኢትዮጵያ እኮ። አካውንቱን ለሹፌር ሰተሽ እንካ በዚህ ገንዘብ ብር አስገባልኝ ብለሽ ነው? አዎ እንደዛ ነው። እና እኮ ያንቺ ስተት እኮ ነው። ልጁ ሳታና እንግዲህ ማራትን ለቆ ይውጣ ሳታቂ፣ እስር ቤት ይሁን ሳታቂ፣ ሐኪም ቤት ይሁን ሳታቂ ዝም ብለሽ ብርሽን ብድግ አድርገሽ በኢማራት አካውንት አስገባሽና ከዛ ደግሞ ደውለሽ ይሄን በአካውንት ያስገባውትን ብር ኢትዮጵያ ላክልኝ ልትዩ ስልኩን ስትፈልጊ ስልኩ ጠፍቶኛል አለችሽ እሷ። አዎ እንደዛ ነው። አሁን ምንድነው የምናደርገው ነው? ምክር ስንት ብር ነው? 1500 ብር ነው። ሴትዮዋ ደግሞ እንትን ትላለች በፖሊስ ምናምን አስይዛለሁ ምናምን ትላለች እና እንደዛ ደግሞ ጣጣ ይመጣል ብለን ፈራን። ምንም ጣጣ ይመጣል። በስህተት ነው ያስገባሁት ትበል አውቃ በስህተት በዚህ አካውንት ብር ይኸውልሽ ትሄድና ማዳማ ፖሊስ ጣቢያ ሄዳ በፖሊስ ፍቃድ ከባንክ ቤት የልጁን ቁጥር ማውጣት ይቻላል። ከባንክ ቤት የዚህን አካውንት ባለቤት ቁጥር ተሳስተን ገንዘብ አስገብተን ነው በስህተት አስገብተን ነው ብላ ማዳሟ ስታመለክት ፖሊስ ጣቢያ ለባንክ ቤት ያሳውቅና ባንክ ቤቱ ያለ ከስተመር ፍቃድ የሰው ቁጥር አይሰጥም። ስለዚህ ለከስተመሩ ደውልለትና ይነግረዋል አካውንት ነምበሩና ስሙን ለማዳም ትስት ማዳም ፖሊስ ጣቢያ ሄዳ ታመለክት። ማዳም ናት ማዳም ታመልክትላት ሰራተኛ የተሳስታ በዚህ አካውንት በስህተት ገንዘብ አስገብታ ነው። ስለዚህ እባካችሁ ብላ ትጠይቃለች። ከዛም በኋላ ፖሊስ ጣቢያ ደግሞ ባንኩ ይጠይቃል። ባንኩ ደግሞ ያለ ከስተመር ፍቃድ የከስተመሩን ቁጥር ስለማይሰጥ ለከስተመሩ ደውሎ ይሄ ገንዘብ አንተ አካውንት ውስጥ በስህተት ገብቷልና እባክህ መልስ ብሎ ባንኩ ይነግሯል። ይመለሳል። ፕሮሰስ አለው እንጂ ይመለሳል ገንዘቡ። ይሄ ነው ስቴፕ። እሺ በቃ ውዴ በጣም እናመሰግናለን። እሺ ሹፌሩ ግን የቤት ሹፌር ነው? የማዳም ሹፌር ነው? አዎ። ምን አይነት ሰው ነሽ ግን አንቺ? ግን እንዴት የሚልክልሽን ሰው ሳታናግሪ ዝም ብለሽ ብድግ አድርገሽ ብሩን እኮ መሬት ነው ያገኘሽው ወድቆ። እንትን ቆየ ሰራው ነበርኩና ከዛ እሱ ፈጥኖ ይሄዳል። ከዛ ቶሎ ብዬ ነው ያስገባው። ስጥኝ አለ እኮ ታዲያ ጓደኛሽ አብራሽ የምትሰራ ከሄደች ስንት ጊዜ ሆናት? 5 ወር ናት። 5 ወሯ። ስለዚህ 5 ወር ሙሉ ያላክሽበትን ሰው በህይወት ይኑር ይሙት ሀገሪቷን ለቆ ይውጣ አይውጣ 5 ወር ሙሉ ያላክሽበት ሐዋላ በስልክ ሳታወሪው ዝም ብለሽ ለሹፌሩ እንካ ይሄንን ብር አስገባ ብለሽ እንዴት ትናገሪያለሽ? እንዴት ትታዥዋለሽ? ትልኪዋለሽ? ማሪ 5 ወር እኮ ሌላ ሰው እኮ አለኝ እኔ የሱ ብዬ እኮ ነው የሱ የሰጠው። 5 ወር እኮ አለኝ አንድ ሰውዬ። እሷ ስትሄድ ሌላ ቀየርኩ። እሷ ስትሄድ ሰው ቀይረሽ ነበር። ከዛ የዚህኛው ሐዋላ ባንክ አካውንት መስሎሽ ነው ተደናብረሽ የዛኛውን የሰጠሽው? አዎ እንደዛ እኮ ነው እኮ 5 ወር ሙሉ ለምን አላክሽም ደግሞ ብዬ ልጠይቅሽም። ማነው ስሙ? የሚያውቀው ሰው ካለ እዚህ ቁጥሩ እንዲሰጡሽ። አሊ መሐመድ። ኢትዮጵያዊ ነው? አዎ ኢትዮጵያ ነው። አሊ መሐመድ የሚባል ሐዋላ የሚሰራ ታውቃላችሁ? ፎቶ አለሽ? ፎቶ የለም አካውንት ብቻ ነው ያለኝ። የሀያቱ ስም አሊ መሐመድ ማን ነው? አሊ መሐመድ መሐመድ ይምክን። ሴትዮዋ እኮ ትናንት ባንክ ወሰደችና ከዛ በባንክ ቤት ኮድ ሲደወል ሰው ያለነሳም ባንክ ቤት ማለት ነው። ባንክ ቤቱማ ዝም ብሎ የከስተመሩን ቁጥር አንስቶ አይሰጥማ። ይሄ የከስተመር ፕራይቬሲውን መጠበቅ አለበት። አዎ ከዛ ደግሞ ለቢሮ ደወለች ትናንት የኔ ቢሮ። ከዛ ፖሊስ መሄድ አለብሽ አለች ሴትዮዋ። ከዛ ሴትዮዋ ደግሞ
እሷ እኮ ባንክ ማሪ ችግር የለውም እኮ አሁን ይኸውልሽ ሐዋላ እንደሆነ ስለማይታወቅ በስህተት ነው። እኔ በስህተት አስገብቼ ሐዋላ ሊልክልኝ ምናምን ብለሽ ልጁን ችግር ውስጥ እንዳትከቸው። በስህተት ወደዚህ አካውንት ተሳስቼ ቁጥር ተሳስቼ 1 ቁጥር 2 ቁጥር ተሳሳትኩና ወደዚህ ሰው ሄደብኝ እንጂ ይሄን ሰው አላውቀውም። እሱ ጋር ማስገባት ፈልጌ አይደለም ተሳስቼ ነው ብለሽ ነው ለባንክ የምትነግሪው። ተሳስቼ ነው የምትይው። ገባሽ? በስህተት የሚያስገባው ስልክ ቁጥሩን ባንኩ እራሱ ይደውልለታል። አንቺ ቀጥታ አይሰጥሽም። የከስተመሩ ይደውልለትና እንደዚህ አይነት ሰው በስህተት አንተ አካውንት ላይ ገንዘብ አስገብተዋል፣ ስለዚህ እባክህ መልስ ተብሎ ይጠየቃል። ገባሽ? እሺ ነገር የት ሀገር ነው? ሳውዲ ነው ኢማራት? ዱባይ መርዲፍ ነኝ። አዎ ሐዋላ ነው እንዳትሽ። ሁለታችሁም ነው ገደል የምትገቡት። ሐዋላ አይባልም። ተሳስቼ አካውንት ስጽፍ ቁጥር ተሳስቼ ለሹፌሩ እንካ በዚህ አካውንት ገንዘብ ዲፖዚት አድርግልኝ ብዬ ስሰጠው ቁጥር ስጽፍ ተሳሳትኩ። የኔ ስህተት ነው። ቁጥር ተሳስቼ ነው የምትዩ። አካውንት ነምበር ተሳስቼ ነው ወደ ሌላ ሰው ሄደብኝ ነው የምትዩ። በስህተት ነው የምትዩ። ኦኬ እሺ ኦኬ። አመሰግናለሁ። ፈጣሪ ይርዳሽ። እሺ ማይ አሜን። ስንት ብር ነው ሀቡ? 1500 ድርሃም ተሳስታ ነው የድሮ ሐዋላ ጋር አስገባች። ያውኑ ጋር አስገባለሁ ብላ ስንት ደንባራ አለ በማይሞት እመቤት አቡዬ ምዳም ጋር ምንጭነት ወይ ማሪ ይሰጣታል። ስልኩ ማግኘት ነው እንጂ ይሰጣታል እኮ። ሊሰጣትም ላይሰጣትም ይችላል። ባይሰጣትም ምንም አታመጣም። ቢካዝ ተሳስታ ስለሆነ እሷ ስለሆነ ሰርቃት አይደለም አጭበርብራት አይደለም። እሷ ናት ተሳስታ ይሆን። እሺ ሰላም እመቤት። ሰላም ሀቢባ፣ እንዴት አመሻችሁ? አለሁልሽ ማሪ። ሰላም ነሽ? እግዚአብሔር ይመስገን። አመሰግናለሁ ስላስገባሽ። እሺ እናቴ፣ አንቺ አስተማሪ ታሪክ ነው ወይ? እኔ እንኳን አይደለም። ችግር ኦኬ። ካንቺ ቀጥሎ ያለሽ ነው ታሪክ ያለችሽ። አንቺ ችግር ነሽ። የገንዘብ አይደለም ችግር ነው። ነው የገንዘብ አይደለም። አንዲት እህቴ ሳውዲ ሄዳ ነበርና ስልክ ስለማይፈቀድላት ነው የገባሁት። አሁን 4ኛ ወሯ ነው ከሄደች ልጅቱ እና ደሞዝም የለም ስልክ አንዴ እውነት ፍለጋ ምን አለች? she already has sent him before. She cannot lie to the bank. She never transfer to him. She is depositing from the machine. Any ATM machine deposit, deposit ነው የምታደርገው እንጂ she don't have account. She don't have her own account. She's not transferring from her account to him. He's just from any ATM machine deposit ነው የምታደርገው።